ናውጣ ና ይዛችሁልኝ ውጡ። እኔ ራሴ ለራሱ አደጋ ውስጥ ነው ያለሁት ወንድሜ። ምን አይነት አደጋ ውስጥ? ሴቶች ግንኙነት ስታደርግ እንደሚረኩ ምናምን ነገር ድምፅ አይነት እንደዛ አይነት ሴክስ ነገር ታደርጋለች። ከመጀመሪያ ጀምሮ አንድ ቀን ሴክስ አድርገን አናውቅም ከባለቤቴ ጋር። ከተጋባችሁ ጀምሮ ማታ ማታ ሲጨልም ደግሞ በባዶ ራቁት ቀጥ ብላ ትደርቃለች፣ እንጂ በቁሟ ማለት ነው። ውስጥ ላይ የሆነ ማይሆን ድምጽ ይሰማል። በቃ ምን ልበል ነገር በቃ እኔ ራሴ ለራሱ አደጋ ውስጥ ነው ያለሁት ወንድሜ። ምን አይነት አደጋ ውስጥ? እባክህ በቃ ላይፍን የሚበላሽ እባክህ ውጡልኝ በእናትህ። ይኸውልህ አሁንም ነገሮችን ግልጽ አድርግልኝ። ምን አይነት አደጋ? ለምንድን ነው ህይወት የሚበላሸው? በቃ እኔ ማልፈልገው ነገር ነው ማድረግ። ማልፈልገው ነገር ማለት አልገባኝም። ከመጀመሪያ ጀምሮ አንድ ቀን ሴክስ አድርገን አናውቅም ከባለቤቴ ጋር። ከተጋባችሁ ጀምሮ? ከተጋባን ጀምሮ አንድ ቀን በቃ ከሷ ጋር ግንኙነት ፈጽመን አናውቅም። ለምን በቃ እንደዚህ ስላት ብዙ ምክንያት ነው የምታበዛው። ከዛ በኋላ ከአቅሜ በላይ የሆነች መጣች። እኔ ምን ላድርግ? ጠይቃት ታውቃለህ? እንዲያም የሆነ ሰዓት በቃ እቃዬን ይዤ ሻንጣዬን ይዤ ምናምን ጥያት ልወጣ ነበር። ወጣሁ። ልክ ከበር ትንሽ ራቅ እንዳልኩ በቃ መሬት ላይ ወደቁ። አልገባኝም። አዙረኝ መሬት ላይ ወደቁ። በቃ ምን ልበል ፌንት ነቀልኩ እዛ መሬት ላይ። ተጓዳኝ ህመም ነበረብህ ወይስ? ምንም አልነበረኝም። በቃ ስጠይቃት እንደዚህ ነው የምወደው ነው የምትለኝ እሷ ሁሌ። እና ማታ ማታ ሲጨልም ደግሞ በባዶ ራቁት ቀጥ ብላ ትደርቃለች፣ እንጂ በቁሟ ማለት ነው። እንደዚህ አይኗ ታፈጣለች ግን አታይም። ምንድነው ቢያ አንድ ቀን ሳይ በቃ ምን ልበል በቃ እኔ በቃ በግድ ነው ማድረገው እንደምነግር ነው። ካላረኩ እሷ ትገለኛለች። በቃ እገልሃለሁ ነው የምትለኝ። ግን እና ሴክስ ስናደርግ በጣም ትደሰታለች፣ እሷ ትስቃለች። ምን ልበል በቃ ደብሬ ስትነግረን የነበረው አንተም ፈቃደኛ ሆነ አንተም በዛ ነገር ደስተኛ እንደነበርክ ነው። ጠቋሚያችንም እንደነገረችን ያንን ነገር ስታደርጉ እሷ ብቻ አይደለም የምትደሰተው አንተም ደስተኛ ሆነ እንደምታደርግ ነውና ጨለማ እሷ ብቻ ነው የምትገባው። ትገባለች እሷ እዛ ጨለማ ውስጥ እና የሆነ የግንኙነት ነገር ድምጽ የለም። የግንኙነት ማለት ግልጽ አድርግልኝ። ማለት ሴቶች ግንኙነት ስታደርግ እንደሚረኩ ምናምን ነገር ድምጽ አይነት። እሺ እንደዛ አይነት ሴክስ ነገር ታደርጋለች ይመስለኛል። እዛ ክፍል ውስጥ ነው ይሄን የምትሰማው? አዎ በቃ እዛ ክላስ ውስጥ ነው። በቃኝ ምናምን ትላለች። በጣም ደስ ይላል ምናምን ነገር ትላለች። እዛ ከማንም ሰው አይደርስም። በቃ እዛ አካባቢ ደረስክ ማለት ህይወት በቃ ላይፍ ተበላሸ ማለት ነው። ቆይ አንተ ከሷ ጋር ከተጋባ ጊዜ ጀምሮ የምትኖርበት ጊዜ አለ። እንዴት ይሄ ክፍል ምንድነው ብለህ አልጠየቅክም? ጠይቃታለሁ። በቃ ማንም ሰው እንዳይገባ ነው የምትለው። ውስጥ ላይ የሆነ ማይሆን ድምጽ ይሰማል። በቃ ምን ልበል ነገር በቃ የሆነ የሚጨንቅ ድምጽ የለም፣ እንደዛ አይነት ድምጽ ይሰማል። አጮልቄ ሳይ ደግሞ ምንም ነገር የለም፣ ጨለማ ነው። ግን የሚያወራ ድምጽ ነገር ደግሞ ሽክሽክታ ምናምን ነገር አለ። እነዚህ ሁለት ሴቶች ላይ የምትፈጽማቸውን ብዙ ድርጊቶች ያለ ፈቃዷ ድንግልናዋን እንደወሰዳችሁ ወንበር ላይ እሱን ታስረውና ፊት ለፊቴ ምናምን ትመታዋለች። በቃ ሚስትየው በቃ ምን አንቺ ነሽ ያስገባሻቸው? ሰማለ ተረጋጋ። አሁን ማውራት ያለብን ነገር እያንዳንዱ ተረጋጋ። ይኸውልህ ኃይል እንድንጠቀም አታስገድደው። ምን እንዲያትል በቃ ግትር ብላ ሁለመናዋ ግትር እንዳለ በቃ ቀጥ ብላ እንትን ትላለች። ከተማኛለህ? በህግ አምላክ ይዣለሁ። ወጣልኝ። ከካሜራ ጀርባ ያላችሁ ሰዎች ይኸውልህ የምትረጋጋ ከሆነ ወጣልኝ ብያለሁ። በህግ አምላክ ይዣለሁ። ወጣልኝ። ከተማኛለህ? ተረጋጋ። እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም ነበረ። እውነት ለመናገር በጣም ከባድ ነገር ነው። አዎ ከባድ ነገር ነው። እኔም ይሄ ነገር ግራ ስለገባኝ ነው ወደ እናንተ ጋር የመጣሁት። እኔ እንኳን ችግር የለውም። እኔ ስራዬ ነው፣ ፈልጌ ነው የማደርገው። ተደውሎልኝ ሄጄ ነው ይሄን ነገር በገዛ ፍቃድ ገብቼ ነው ይሄን ነገር የማደርገው። ሁሉ ነገር አጣርተናል። የሚወጡበትን ሰዓት ሁሉንም ነገር ስላጣራን ችግር የለውም። የተወሰነ ነገሮችን እንድትተባበሪ ነው። ኃላፊነቱን እኛ እንወስዳለን። ላንቺ ነው እኮ እና ጥቆማ ስለደረሰን ብዙ በደሎች እዚህ ቤት ውስጥ እየተፈጸመብሽ ስለሆነ እሱን ስለሰማን ነው ልንተባበርሽ የመጣ ነው። የሚደርስብኝ ነገር ይኸውልሽ እንደዚህ አይደለም። እሳቸው የሚወጡበትን ሰዓት አጣርተናል። የስራ ሰዓታቸው ምን ያህል እንደሆነ እነሱም ደግሞ የት እንደምንቀመጥ ስለሚያውቁ ወደዚህ ይመጣሉ እኛን ለማየት ማለት ነው።
እና እንደነገርኩ በቃ ለመጠቆም የፈለግኩት አንዱ ደንበኛ ጋር ያለው ነገር በጣም የሚደምር የሚከብድ ነገር ነው ማለት። እኔም እዛም ሄጄ ስሰራው ደስ እያለኝ አይደለም የምሰራው። ሌሎቹ ጋር ሲሄድ በጣም ደስ ብሎኝ ራሴንም ዘና አድርጌበት ገንዘቤን አግኝቼ ነው የምመለሰው። ሴት አለች ቁጭ ብላለች እና በቃ ይሄ ሰውዬ ሌላ ሴት ቀጥሮ ለሁለት ግንኙነት እንድናደርግ ነው አልገባኝም ምናምን ግራ ተጋብቼ ነበር። ተመሳሳይ ነገር ነው ማለት እኔ ለእንደዚህ አይነት አላማ አይደለም ከሀገር የወጣሁት። እኔ ከሀገሬ ስመጣ ሰርቼ ለቤተሰቦቼን ለመርዳት ቤተሰቦቼን ለመጦር ትልቅ ሰዎች ናቸው ቤተሰቦቼ። እርሻም ለማረስ ምናምን ደክሟል አባቴ እና እሱን ለመርዳት ነው እዚህ አመጣጤ የነበረው እንጂ እኔ እንደዚህ አይነቱንም ነገር አስቤውም አላውቅም ነበር። ሚስት ቁጭ ብላ ሶፋ ላይ ወንበር ላይ እሱን ታስረውና ፊት ለፊቴ ምናምን ትመታዋለች። በቃ ሚስትየው በቃ የሆነ በጣም ኮስታራ ሴት ናት፣ ታስፈራለች። እና ገንዘብ የተከፈለሽ አይደል እንዴ ምሳሌው በስርዓት እንደዚህ አድርጊ ምናምን ትለኛለች፣ ትጮህብኛለች። እኔም ደግሞ በቃ ያው ትንሽ ደቂቃ ነው እንደዛ ማደርገውና እታገሳለሁ ስራዬ ስለሆነ ማለት ነው። እኔ ሴትየቱን ልረዳትም አልችልም። የምታደርገው ነገር እኔ በጣም ነው እንትን የሚለኝ የሚያስፈራኝ። አንዳንዴ ለሽንትም ለውሃም ስነሳም እንደው ስልካቸውንም ባገኘ ብዬም ስነሳም ግትር ብላ ነው ማያት። ዝም ብላ ቤቱ ላይ የሆነ ቦታ ላይ ግትር ትላለች። ምን እንዲያትል በቃ ግትር ብላ ሁለመናዋ ግትር እንዳለ በቃ ቀጥ ብላ እንትን ትላለች። በቃ አዞርም። ከየት ነው የመጣው? እኔ አላውቃችሁም። የሰው ቤት ዝም ብሎ ዘው ብሎ ይገባል እንዴ? ትሰማኛለህ? አንቺ ምንድን ነሽ? አንቺ ያመጣሻቸው? ተረጋጊ እናንተ ተረጋጉ። ወይሉ ትሰማለህ? ምንድን ነው የምረጋጋው? ከየት ነው የመጣው? አንተ ምን ልትሰራ ነው የመጣው ቤት? መጀመሪያ ረጋ ብለህ አውራ። ምንድን ነው የምረጋጋው? ይኸውልህ የምትረጋጋ ከሆነ ረጋ ብለህ አውራ። ብዙ መረጃዎች አግኝተህ ነበር። የምን መረጃ ነው? እኔ መረጃ እያንዳንዱ የምትበድላቸውን ነገር እነዚህ ሁለት ሴቶች ላይ የምትፈጽማቸውን ብዙ ድርጊቶች ማን እኔ ለምፈት ያለ ፈቃዷ ድንግልናዋን እንደወሰዳችሁ አሁን እኔ በወግ በማድረግ ነው እዛ ገባለሁኝ አባቴ የሚድረኛን ብዬ ማስብ እንጂ እኔ እንደዚህ አይነት ነገሩንም አላውቅም። ሲመጥቼ እንደውም እንዳልኩ የመጀመሪያ ጊዜ ያየሁትን ፈተና እኔ ነኝ የማውቀው። እንደው እህቴ ባትኖር ኖሮ ግንባሩን ብዬ እጄንም ለፖሊስ ብሰጥ ይሻለኝ ነበር። ወይኔ አብርሃም ጭራሽ በቤት ይደብደብ። ምበላ አሁንም ሰማኛለህ። አትረጋጋ ከሆነ አሁንም ከዚህ በላይ ነገሮች ይደርሱብሃል። አሁንም ተረጋጋ። ሲጀመር የተሳሳተ መረጃ ነው የተሰጠው። ወንድም የተሳሳተ መረጃ እንደሆነ አንተ አይደለም የምታረጋግጥልኝ። ሰማለህ? ብዙ ነገሮችን ሰብስቤብሃለሁ። ከዚህ በተጨማሪ ብዙ ማስረጃዎች እጄ ላይ ይገኛሉ። ስለዚህ ለእያንዳንዱ ነገር ማትተባበረኝ ከሆነ ሲጀመር የመደብደብ መብት እኮ የለም። አንተ ከህግ አካላቶች ጋር ነው የምንሰራው። በነገራችን ላይ ተመልካቾቻችን እያንዳንዱን ነገር የምናደርገው እኛ ከህግ አካላት ጋር ነው። የህግ አካላቶችን ፍቃድ ሳናገኝ እንደዚህ አይነት ነገሮችን አናደርግም። የእሱን ወንጀለኛነት ስላጣራን ነው እንደዚህ አይነት እርምጃዎች የምንወስደው። ሁሉም ስራችን ከህግ ጋር የተሳሰረ ስለሆነ ህጉን በጠበቀ መልኩ ነው የሚሆነው። ስለዚህ ትሰማኛለህ አብርሃም፣ አሁንም ተረጋግተህ ለእያንዳንዱ ነገር ምላሽ ማትሰጠን ከሆነ ከዚህ በተጨማሪ ነገሮች ይደርሱብሃል። የምትተባበረንን ነገር በስርዓት እኔ በምጠይቅበት መንገድ እየሄድክ ትተባበረኛለህ ማለት ነው። ያም አይሆን ከሆነ ግን የሚደርስብህ የእስር ጊዜ ይኖራል። ከዛ በተጨማሪ እንዲደርስብህ ነው የምናደርገው። በመጀመሪያ የት አግኝቶች ነው? ያው እኔ እናንተን በቃ ሊድ ብዬ ስወጣ እዚህ ሰፈር ቅያስ ጋር ነው ያገኘው እና በቃ ሰፈር ምን ታደርጊያለሽ ብቻሽን ምናምን ብሎ ነው ይዞኝ የመጣ። እሺ አብርሃም፣ እንደነበረ ማጣራት ከሆነ በዚህ ሰዓት አልነበረም ወደ ቤት የምትመለሰው እና ምን እግር ጥለው ነው ወደዚህ የተመለስከው? ወንድም ሲጀመር የተሳሳተ መረጃ ነው የሰጠ። ይኸውልህ ትሰማኛለህ? አሁንም እኔ ጋር ያለው መረጃ የተሳሳተ ነው ብለህ እኔን ለማስተካከል አትሞክር። እያንዳንዱን ነገር አጣርቼ ነው የደረስኩበት። እና የምታጣራው በድብደባ ነው እንዴ? ሰው እየደበደብክ የምታጣራው? ቅድምም አስረግጬ ነግሬሃለሁ። እያንዳንዱን ስራ የምንሰራው ከህግ አካላቶች ጋር ነው። ለዚህ ነገር የምጠየቅ ከሆነ ደግሞ እኔና ባልደረቦቼ እንጠየቃለን። ከፈለክ መክሰስ ትችላለህ። አሁን የምጠይቅን ነገር በስርዓት መልስልኝ። ከስራ ሰዓት የምትወጣበት ሰዓት ይሄን አልነበረም። እኛ ጣርተን ያገኘነው መረጃ ሌላ ነው። ውለህ ወደ ማመሻሹን አካባቢ ከባለቤት ጋር እንደምትመጣ ነበር የምናውቀውም የሰማነውም ያረጋገጥ ነው። እንዴት በዚህ ሰዓት ልትመጣ ቻልክ ወደዚህ? እኔ የመጣሁት ፋይል ረስቼ ነው ይዤ ለመሄድ ነው የመጣሁት።
የሚፈረሙ ወረቀቶች ነበሩ። በጣም ጥሩ። አሁን እያንዳንዱን የምሰጥን ነገሮች በስርዓት ትመልስልኛለህ ማለት ነው። ምንድነው የምመልስልህ? ይኸውልህ፣ እኔ የሥራ ሰው ነኝ እኮ ጠዋት ወጥቼ ማታ ነው የምገባው። ትሰማኛለህ አቶ አብርሃም? እኔ ለምጠይቅ ነገር ብቻ ትክክለኛው ምላሽ እንድትሰጠኝ ነው የምፈልገው። ያንን ነገር ምንድን ነው አውቄያለሁ የምጠይቀኝ? ከአንተ ምንድን ነው ለመስማትና የምጠይቀኝ? ማስረጃዎችን ለመሰብሰብ ነው። እሱን እጠይቅሃለሁ። በመጀመሪያ ከዚህ ሴት ጋር አንተ የት ነው የተገናኘኸው? እሷ ራሷ የሰጠችን መረጃ ይኖራል። አንተ ግን የት ነው የተገናኘኸው? ምን ልታደርገው ወደ እሷ ጋር ሄድክ? ወዴት ነው የሚሄደው? ከእሷ ጋር የምትተዋወቀው የት ነው? መጀመሪያ እኔ የቤት ሰራተኛ ሁለተኛ ይጨመር ተባለ። ሁለተኛ ቤት ሰራተኛ ላመጣ ብዬ ነው ይዣት የምጣሁት። ሲጀመር እሷን አቶ አብርሃም ውሸቱን ተወው። እሷ የነገረችን እያንዳንዱ ነገሮች አሉ። ምንድን ነው የነገረችው? የእሷን ነገር ምንድን ነው ተወው አልኩህ። የነገርሽው? ትሰማኛለህ? ምንድን ነው አሁንም የነገርሽው? እውነቱን ንገረኝ። እውነቱ ምንድን ነው? እውነቱ የለም። እያንዳንዱን ነገር የቤት ንገረኝ። ሰራተኛ እሰራለሁ ብለሽ ልም የመጣሽው? ሁለት የቤት ሰራተኛ ሲጀመር ምን ያደርግላችኋል? ሁለት አይደላችሁ? አንተና ባለቤት ብቻ ነው አይደል እዚህ ቤት ውስጥ የምትኖሩት? አንድ ሰራተኛ አልበቃችሁ? ከገጠር ስላመጣናት ስለከበዳት ለእሷ የምታግዛት አመጣንላት። እሺ እንደ ቤት ሰራተኛ አመጣችኋት። የቤት ሰራተኛ ሆና ስትመጣ እዚህ ቤት ውስጥ ትኖራለች አትኖርም? ማን ነው የምትኖረው? እሷ እሷ ጊዜያውን የገባችው ስራውን ሰርታ ጨርሳ ትሄዳለች። ተመላላሽ ማለት ነው። ተመላላሽ ነው ያስገባት። አቶ አብርሃም በጣም ውሸታም ሰው እንደሆንክ እያረጋገጥክልኝ ያለ ነው። እሷ የሰጠችን ማስረጃዎች አሉ፣ ብዙ ነገሮች ነግራኛለች። አሁንም ምንድን እውነቱን ነው የነገረች? የእሷን ነገር ተወው አልኩ። አሁንም እውነቱን ማትነግረኝ ከሆነ ከቀድሞ በከፋ መንገድ ካሜራ እናጠፋለን፣ እያንዳንዱን ነገር እንድታወጣጣ እናደርጋለን። ያንን ነገር ከፈለግከው ካሜራማን አሁኑን እንዲያጠፋልኝ ማድረግ እችላለሁ። ወንድም የኔ የስራ ሰው ነኝ። አቶ አብርሃም አሁን የከፋ እርምጃ ልወስድብህ ነው። ካሜራውን አስጠፋለሁ። እያንዳንዱን ነገር እንድታወጣጣ በኃይል እንድንሄድብን እያደረግን። የምን ኃይል ነው የምትለው? ስለዚህ እውነቱን ንገረኝ። እንደዚህ ይባላል። ሰማኛለህ? እውነቱን ንገረኝ። ከዚህ ሴት ጋር የት ነው የተገናኘኸው? ካገኘሃት በኋላስ እዚህ ቤት ውስጥ አምጥተህ ምንድን ነበረ ከባለቤት ጋር የምታደርጋት? መጀመሪያ እሷን ንገረኝ። ከእሷ የከፋውን ነገር ደግሞ የቤት ሰራተኛችሁ ላይ አድርገሃል። ስለዚህ እሱንም ተራ በተራ ባለቤት እያለች ምን ብዬ ነው ከማንም ሰራተኛ ጋር ማድረገው? እሱን ባለቤት አለች የለም እንዴ? እኮ እሱን አንተ አስረዳኝ። ባለቤት እያለች እኛም ግራ የገባን ይሄ አይደለ? ባለቤት እያለች ከባለቤት ምንም ካላነሰ ይሄንን ነገር ለማድረግ ለምን ተገደድክ? እያንዳንዱ ነገር የምትናገር ከሆነ ተናገር። ያለበዛ ግን አሁን የደረሰብህ ድብደባ፣ የደረሰብህ ማስፈራራት በጣም ትንሽ ነው። ካሜራ እናጠፋለን። ከዚህ ከፋ አንቺ ምን ብለሽ ነው የነገርሻችሁ? እሷ ላይ የመጮህ ምንም አይነት መፍትሄ የለም። ምን ብለሽ ነው የነገርሻችሁ? እኔ ምንም አላልኳቸውም። በእናትህ እኔ ከዚህ ነገር አስወጪ። ተረጋጊ። እኔ ማን መሆኔ ታውቂያለሽ? ሰማለህ? ይኸውልሽ መጀመሪያ ቁጭ በይ። ቁጭ በይ። እዚህ ነገር ላይ በስርዓት ገብተሽ ሁሉ ነገር ልትተባበሪ ትሰማኛለህ? ዝም የምትል ምንድን ነው የምሰማ? ዝም በል ወንድሜ፣ ተረጋጋ። ዝም በል። እዚህ ነገር ላይ ጨርሰን ገብተናል። መውጣት የሚባል ነገር የለም። ስለዚህ እያንዳንዱ ቅድም የነገርሽኝ ነገር ንገሪው። ይህን ነገር መጠይቅሽ የተለየ ነገር ከሱ ፈልገን አይደለም። እሱ ወንጀለኝነቱን አረጋግጠናል። ከዚህ የባሰ ነገሮች የምናገኝበት ከሆነ ብለን አንቺ በህይወት መኖር አትፈልጊ? የቪዲዮ ማስረጃዎች አሉን። ይኸውልሽ እሱን መፍራት መቻል የለብሽም። ምን አይነት ሰዎች እንደሆንን እየነገርኩሽ ነው አይደለ? አንቺን እንተባበርሻለን። በደንብ ከአንቺ ጎን ነው የምንሆነው። ምንም የሚያስፈራ ነገር የለም። እሺ፣ ለዚህ ደግሞ ሙሉ ቃሌን ሰጥሻለሁ። እኔም ሆነ ቡድኔ ከአንቺ ጎን ነን። ምንም የሚያስፈራ ነገር የለም። ተራኝ ወንጀለኞችን መፍራት መቻል የለብሽም። እሺ፣ እያንዳንዱ ነገር አስረጅ። ሰማኛለህ? እያንዳንዱ ዛቻዎች በካሜራ እየተቀዱ ነው ያሉት። እነዚህም ከበቂ በላይ ማስረጃ ሆነውን ነው የሰው ቤት ዝም ብሎ ዘው ተብሎ ቀጤ ኔት እያንዳንዱ ነገር ንገሪው። ምን እንደነገርሽኝ፣ የት እንዳገኘሽ ያን ያህል ማስረዳት አይጠበቅብሽም። በስሱ እሺ፣ በቃ ያው ያውቃል ራሱ የት እንደተገናኘን። እሱ ለመዋሸት ስለፈለገ ነው። ተመላላሽ ቀጠርኳት ምናምን። ምንድነው ማውቁ? ሴተኛ ዳሪ እንደነበርኩኝ። የምን ሴተኛ ዳሪ ነው አንቺ? ሰማኛለህ? የቤት ስራ ብለሽ የመጣሽው አንቺ። እየዋሸ ነው ያለው። በቃ ታየው ወንጀለኛ ነው። በቃ እኔ ሴተኛ ዳሪ እንደሰራው አንገትሽ ቆርጬ ነው ለጅም። ከዛ ነው እዚህ እሱ ወደ ቤት እንሂድ ሲለኝ ይዞኝ የመጣው ለመጀመሪያ ቀን። ስራ ብለሽ የመጣሽው እዚህ የማይሆን ነገር ነው የሚፈጽሙት ከባለቤቱ ጋር። ምንድን ነው የምታወራው? ተመልካቾቻችን እንግዲህ ቅድምም በደንብ አስረድታናለች ማለት ነው። እያንዳንዱ የሚደርስባትን ነገር ከዚህ በላይ እሷን እንድትፈራ እንደዚህ እንድትሆን ማድረግ አይጠበቅብንም። ሁሉንም ነገር ስላስረዳችን። ስማኝ አብርሃም፣ እያንዳንዱ የምታደርሰውን ነገር ቅድም አስረድታናለች። ሁሉንም ነገር ነግራታለች። ከእሷ በተጨማሪ ደግሞ የቤት ሰራተኛህን ምን አይነት ነገር እንደምታደርጋት፣ ድንግልናዋን የወሰድክበት መንገድ፣ ከባለቤት ጋር በምን አይነት መንገድ እሷን የማይሆን ነገር እንደምታደርጉ ሁሉንም ነገር አውቀናል፣ ደርሰንበታል። የምን ድንግልና ነው የምታወራው ወንድሜ? ሰማኝ አቶ አብርሃም፣ ስለዚህ አሁን የምትተባበረን ከሆነ ተባበረን፣
ያለበለዚያ ግን የሁለት ሰዎች ማስረጃ አለኝ። ከዛ በተጨማሪ ደግሞ አሁን እዚህ ከገባ በኋላ እንኳን እያንዳንዱ ምዝታቸው ነገሮች በህይወት መቆየት አትፈልጊም ወይ እገልሻለሁ የመሳሰሉ ዛቻዎች ጭምር አንተን የሚያስፈርዱብን ነገሮች ናቸውና እነዚህ ማስረጃዎች ቅድም ካያቸው የህግ አካላቶች ጋር በመሆን ወደ ፍርድ ቤት ከማቅረቤ በፊት የምትነግረኝ ነገር ካለ ምናልባት አንተ ላይ ለሚደርሰው ነገር ማቅለያ ስለሚሆነ ተባበረኝ። ያም ማይሆን ከሆነ ግን አሁኑኑ ካሜራችንን እናጠፋለን፣ አንተን ከህግ አካላቶች ጋር ወደ ጣቢያ እንወስድሃለን ማለት ነው። ልትተባበረኝ ፈቃደኛ ነህ ወይስ አሁን ያልኩህን ነገር እናደርግ? ምን መሰለህ ወንድሜ፣ ሲጀመር መጀመሪያ የተሳሳተ መረጃ ነው የተሰጠ። ቆይ አዳምጠኝ መጀመሪያ፣ በኋላ እንዳትጸጸት። እኔ የተከበርኩ ሰው ነኝ። ጠዋት ወጥቼ ማታ ነው የምገባው። ማንም የጎረቤቶቼ ማንም ይመሰክራሉ። ስለኔ ማንም ሊያወራ ይችላል። ውጭ ላይ ያለው ማንነትን አይደለም የፈለኩት እኔ። ማንም ሰው ውጭ ላይ የተለየ ማንነት ሊኖረው ይችላል፣ ጥሩ ሊሆን ይችላል። ቤት ውስጥ ያለው ማንነት ግን የተለየ ነው። ውጭ ላይ ያለ ሰው አንተን የሚያውቅ የተከበርክ ባለትዳር እንደሆንክ ሊሆን ይችላል። ቤት ውስጥ ግን ደብቀ የምታደርገው እያንዳንዱ ወንጀሎች ዛሬ ይፋ ወጥተዋል። ሰራተኛ ላይም እቺ ሴት ላይ የምታደርጋቸው እያንዳንዱ ነገሮች ከሀገራችን ባህልም በህግም የሚያስጠይቅ ነገር ነው አይደለ? ስለዚህ ይህንን ነገር ለምን እንደምታደርግ ከባለቤት ጋር ይህን ነገር መቀደም ምን ብለሃል? ባለቤት እያለሽ ለምን እንደዚህ አይነት ነገሮችን አደርጋለሁ ብለህ ነበርና እውነት ነው። ባለቤት እያለሽ ለምን እንደዚህ አይነት ነገሮችን ታደርጋለህ? ባለቤትም ሴት ነች፣ እነዚህ ሰዎችም ሴት ናቸው። ከባለቤት ያጣኸው ምንድነው? ከባለቤት ምን ጎሎ ነው? ምንም የጎደለኝ ነገር የለም ከባለቤቴ። ምንም ካልጎደለ ለምን እነዚህን ሰዎች ትበድላቸዋለህ? እኔ አልበደልኩም። የተሳሳተው እንደበደልካቸው እነዚህ ሰዎች ለኛ ከበቂ በላይ ማስረጃ ናቸው እያልኩ ነው። አቶ አብርሃም አሁንም እነግርህን ነገር በስርዓት እየሰማኸኝ አይደለም። ሰማለህ? ቅድም የደረሰብን እያንዳንዱ ነገር ታውቃለህ። ከዚህ በላይ ነገሮች እንዲደርሱባት አይደለም ወንድሜ። እንዴት ታምናቸዋለህ? ለምን አላምናቸውም? ምክንያቱም ሴት ልጆች ናቸው። በዚህ ልክ እኛን አፈላልገው መጥተው ይህንን መረጃ ሊሰጡን አይችሉም። የውሸት መረጃ ከሆነ አጣርተን የምንደርስበት ነገር እንደሆነ እኛም እናውቃለን። እነዚህ አጭበርባሪዎች ናቸው። ሲጀመር አጭበርባሪ አንተ ነህ አቶ አብርሃም። እያጭበረበርክ ያለኸው እየዋሻ ያለኸው አንተ ነህ። አሁንም ነገሮችን ምልልስ አናድርገው። በአሁን ሰዓት ቴክኖሎጂ ተስፋፍተዋል እኮ። እንደዚህ ብር ለማግኘት ነው እንደዚህ የሚሉት እኮ፣ ገንዘብ ለማግኘት ነው። ሌላ ምንም ነገር የለም። ታዲያ ምንድን ነው ችግሩ ታዲያ? ይኸውልህ ሰማኛለህ። አሁንም ነገሮቻችንን ምልልስ በማድረግ ራሳችንን አናድክም። እያንዳንዱን መረጃዎች ልትሰጠኝ ግዴታ። አሁን እያስፈቀድኩ እየተለማመጥኩ አይደለም ያለሁት፣ እያስገደድኩ ነው። ከዚህ ወደ ከፋ ነገር እንዳንሄድ ለአንተ ስል ነው ይሄንን ነገር ማደርገው። ያለበዛ ከባልደረቦቼ ጋር በማይሆን መንገድ ብዙ ነገር ማድረግ እንችላለን። እንዳልኩ የህግ ከዚህ በላይ እየደበደብከኝ ነው። ከዚህ በላይ ምን ልታደርገኝ? ከዚህ በላይም ብዙ ነገር እናደርጋለን። የህግ ሙሉ ሽፋን ያለን ሰዎች፣ ህግ ያለበት ሀገር ነው ወንድሜ። እኛም ከህግ ባለሙያዎች ጋር ነው የምንሰራው። ህግ ያለበት ሀገር ላይ ቢሆን ኖሮ ያለኸው እንደዛ ብታስብ ኖሮ እነዚህ ሰዎች ላይ እንደዚህ አይነት ጉዳት አታደርግም ነበር። እኔ አላደረስኩ ወንድሜ። ስለዚህ ልትተባበረኝ ፈቃደኛ አይደለህም? የምን መረጃ ነው የምትለኝ? የማውቀው ነገር የለም ወንድሜ። እህቴ በጣም እናመሰግናለን ስለሰጠሽን ነገር። የምታስፈልጊኝ ቦታ ላይ ካለ ፈልገን እናገኝሻለን ማለት ነው። እስከዛ ባልደረቦቼ ከአንቺ ጋር በመሆን አንዳንድ ድጋፎችን ያደርጉልሻል። በጣም እናመሰግናለን። እሺ አንቺ ቀንሽ ጠብቂ፣ ያሳይሻለሁ። አብራችሁ አቶ ሸኟት። እሺ አቶ አብርሃም፣ ስለዚህ አሁን እናንተ ብቻ ነው የቀረ ነው። ለአንዴና ለመጨረሻ ጊዜ ብቻ ጠይቀሃለሁ ልትተባበረኝ፣ እውነቱን ልትነግረኝ። ይህንን እምልህ አሁንም አንተ ላይ የሚደርሱ ነገሮች እንዲሁም ደግሞ ከአንተ በተጨማሪ ከኋላ ምን አይነት ሰዎች አሉ፣ እንደዚህ አይነት መንገድ ውስጥ እንዴት ልትገባ ቻልክ የሚለውን በማሰብ ነው እንጂ አንተ ላይ ያገኘሁት መረጃ ከበቂ በላይ ነው አንተን በህግ ለማስጠየቅ። ስለዚህ ከኋላ ሰዎች አሉ። ለምንድን ነው እንደዚህ አይነት ነገሮች የምታደርገውን እምለውን ጠይቀሃለሁ። ማትመልስልኝ ከሆነ ካሜራማን እንደቀደሙ ትተባበረኛለህ። ካሜራውን በማጥፋት የህግ ሰዎችም እንዲሁም ደግሞ ባልደረቦች ያሉ ከነሱ ጋር በመሆን እንግዲህ ከቀደሙ ትንሽ ከፋ ባለ መንገድ አብረን ቆይታ እናደርጋለን ማለት ነው። ትተባበረኛለህ ወይስ እንዴት እናድርግ? ምንድን ነው የምትተባበር? እኔ ማውቀው ነገር የለም ወንድሜ። ልትተባበረኝ ፈቃደኛ አይደለህም ይመስለኛል አብርሃም። አሁንም ይህንን የምጠይቅህ ለምንድን ነው ከአንተ ኋላ ማን አለ የሚለውን ነገር ለማወቅ ነው እንጂ እያንዳንዱ የምታደርሳቸው በደሎች ለእኔ ከበቂ በላይ ማስረጃ ናቸው፣ በህግ የሚያስጠይቅህ ናቸው። ስለዚህ ምንም አይነት ልምምጥ አላደርግልህም። ትተባበረኛለህ አትተባበረኝም? ወንድሜ የተሳሳተ መረጃ የተሰጠ መጀመሪያም። ስለዚህ አሁንም እያመን አይደለም። እባክህ ካሜራማን፣ አንዴ ካሜራውን ዝቅ ተደረግ። ከካሜራ ጀርባ ያላችሁ ሰዎች እባካቸው አንዴ ኑ። አንዴ ሁለት ህግ ባለሙያ ናውጣ እንዴት እንደምትተባበረን ና ይዛችሁልኝ ውጡ። ናውጣ ገደላችሁኝ እኮ በእናትህ። እሺ አብርሃም ተረጋጋ። አሁን ተባበራችሁኝ እኮ በእናትህ። ልትተባበረን ፈቃደኛ ነህ ወይስ አይደለም? አሁን
ሰማኛለህ? ወይኔ ቅድም ከካሜራ ጀርባ እያንዳንዱን ነገር እተባበራለሁ፣ ችግር የለውም በቃ የምትጠይቁንም እያንዳንዱን ነገር ነግራቸዋለሁ ብለሃል። ስለዚህ አሁን ካሜራ ፊት ነህ፣ እያንዳንዱን ነገር ለመናገር ፈቃደኛ ሆነህ ነው የመጣኸው። የምጠይቅህን እያንዳንዱን ነገር ትመልስልኛለህ ማለት ነው። ተግባባን ወይ? እባካችሁ በእናታችሁ ተውኝ። እኔ የምሰቃየው ስቃይ ይበቃኛል፣ በእናታችሁ። እሺ መሰቃየው ስቃይ ስትል ምን አይነት ስቃይ? እኛ የደረስንብህ እንደ ስቃይ ቆጥረው አይደለም አይደለ? እኔ ራሴ የሚደርስብኝ ብዙ ስቃይ አለ። መጀመሪያ የምጠይቅህ እባክህ ወንድሜ፣ ህይወቴ ነው የሚበላሸው። በእናትህ እባክህ ውጣልኝ፣ በእናትህ። አልገባኝም። ምን ለማለት እየፈለክ ነው? እባካችሁ ውጡልኝ። እኔ ሲጀመር ህይወት በቃ ላይፌን የሚበላሸው። ይኸውልህ ትሰማኛለህ አብርሃም፣ ከካሜራ ጀርባ እያንዳንዱን ነገር እነግራቸዋለሁ። ሰራተኛህ ላይ ምን እንዳደረግ፣ ባለቤትህ ለምን ይህን ነገር እንደምታደርግ ሁሉንም ነገር ልታስረዳን ፈቃደኛ ሆነ ነው የመጣው። ስለዚህ ሰራተኛ ላይ ምን እንዳደረግ በመጀመሪያ ትነግረኛለህ። ከዛ በኋላ ደግሞ ለምን ወደዚህ ነገር ውስጥ እንደገባ፣ ባለቤትህ እያለች ለምን ይህን ነገር እንደመረጥክ ታስረዳኛለህ ማለት ነው። ምጠይቅህን ቃል በቃል ምንም ሳታዛንፍ ነው እንድትነግረኝ የምፈልገው። ተግባባን? እኔ ራሴ ለራሱ አደጋ ውስጥ ነው ያለሁት ወንድሜ። ምን አይነት አደጋ ውስጥ? እባክህ በቃ ላይፍን የሚበላሸው፣ እባክህ ውጡልኝ በእናትህ። ይኸውልህ አሁንም ነገሮችን ግልጽ አድርግልኝ። ምን አይነት አደጋ? ለምንድን ነው ህይወት የሚበላሸው? በቃ እኔ ማልፈልገው ነገር ነው ማድረግ። ማልፈልገው ነገር ማለት አልገባኝም። ምክንያቱም ከባለቤት ጋር ልታደርገው የምትችላቸውን ነገሮች ነው ከሰራተኛ ጋር እንዲሁም ቅድም ጥቆማ ከሰጠችን ከሴተኛ ዳሪዋ ጋር ስታደርግ የነበረው እና ሳትፈልግ ነው የምትገናኛቸው። እሱ ነው ለማለት እየፈለክ ያለኸው? አዎ ወንድሜ። እንዴት ሳትፈልግ ይሄን ነገር ልታደርግ ትችላለህ? አቶ አብርሃም ቀልድ ነው እንዲያስከው? አረ ቀልድ አይደለም። እኔ መጀመሪያ ባለቤት ያገኘችኝ ስራ ጥቼ ስንከራተት ነው ያገኘችኝ እና ወደ ቤት ስገባ ምንም ባዶ እጄ ነው የገባሁት እና እባክህ ላይፌን የምታበላሽው፣ ትገለኛለች። አሁንም ነገሮችን ግልጽ አድርግልኝ። ለምንድን ነው የምትገለህ? ስራ አጥተህ ሊሆን ይችላል አብረሃት የሆንከው፣ ወይ ደግሞ አንተን ስታገኘ ባዶ እጅን ሊሆን ይችላል። ነገር ግን ከመጀመሪያው ባዶ እጄን ያገኘችኝ ግን ከዛ በኋላ ሰርተን ብዙ በቃ ከዛ በኋላ ሀብታም ሆነናል። እንደምታየው ነው፣ ቤታችንም ሙሉ ነው። እኔም ሰርቼ ተለውጫለሁ። ግን መጀመሪያ ባለቤቴ በቃ ከኔ አቅም በላይ ናት። ህጋዊ ባለቤት ነች አይደለ? አዎ ህጋዊ ባለቤት። ታዲያ ለምንድን ነው በዚህ ልክ ከኔ አቅም በላይ ነች እያልክ የፈራኸው? ቀሷ አደገኛ ናት በጣም። ብዙ ባለስልጣን ብዙ ሰው ታውቃለች። እሱን አይደለም እየጠየቅኩ ያለሁት። ባለቤትህ እስከሆነች ድረስ ከአንተ ጋር ተከባብራ ነው ልትኖር የሚገባት አይደለ? እሱማ ልክ ነው። ስለዚህ ለምንድን ነው የምትፈራት? በዛ ላይ ባለቤትን ከፈራህም ሊሆን የሚችለው እኮ ከሌላ ሴቶች ጋር ነው ግንኙነት እያደረክ ያለኸው አይደለ? ከሌላ ሴት ጋር ግንኙነት በማድረግ ነው እንጂ መፍራት ያለብህ ባለቤትህ አብራ ሆና ከአንተ ጋር ደስተኛ ሆነ በመኖርህ እንዴት ልትከፋ ትችላለህ? እንዴት ልትፈራ ትችላለህ? በቃ እሷ አስገዳኝ ነው። በቃ ይሄ ነገር ሳርግ እሷ በጣም ትደሰታለች። ከባለቤት ጋር ምንም አይነት የሴክስ ግንኙነት የላችሁ? እሷ በቃ ሴክስ ስናደርግ ነው ደስ የሚላት እሷ ማየት የምትፈልገው እንጂ ከአንተ ጋር ሴክስ ማድረጉን አትፈልግም። ምናልባት ሌላ ከእሷ ጋር አብሮ የሚተኛ ወይ አብሮ ሴክስ የሚያደርግ ሰው አለ? አይ የለም። በምን እርግጠኛ ሆንክ ይሄንን? እሱማ እኔ ስራ ነው የምውለው። ግን ምን መሰለህ እሷ ከመጀመሪያ ጀምሮ አንድ ቀን ሴክስ አድርገን አናውቅም ከባለቤቴ ጋር። ከተጋባችሁ ጀምሮ? ከተጋባን ጀምሮ አንድ ቀን በቃ ከእሷ ጋር ግንኙነት ፈጽመን አናውቅም። ለምን በቃ እንደዚህ ስላት ብዙ ምክንያት ነው የምታበዛው። ከዛ በኋላ ከአቅሜ በላይ የሆነች መጣች። እኔ ምን ላድርግ? ጠይቃት ታውቃለህ? ከጋብቻ በፊት በነበራችሁበት ሰዓት ላይ አንተ ምንም ተቸግረ በነበረበት ሰዓት እንዳገኘች ነግረኸኛል እና የዛን ጊዜ ምንም አይነት የሴክስ ግንኙነት የላችሁም? የዛኔ የለንም። ከዛ በኋላ ወደ ትዳርም ገባችሁ? ወዲያውን የገባነው ወደ ትዳር ገባን። ከዛ በኋላ በቃ ምን ልበል በቃ የውጭ ማንነቷ እና እዚህ ቤት ውስጥ አንድ አይደለችም። ይለያያል፣ በጣም ትለያያል። በቃ ምን ልበል ፈጽሞ አይገናኝም። የትኛውም ቤት ከጋብቻ በኋላ ሰርግ ከተደረገ በኋላ የሚኖር ምሽት ሊሆን ይችላል። በማግስቱ የተለመደ ነው አይደለ ሴክስ ማድረግ። ያን ቀን ላይ ምንም አይነት የሴክስ ግንኙነት የላችሁም ነበረ? ምንም የለንም። በቃ አቶ አብርሃም እየዋሻኝ አይደለም አይደለ? እኔ በቃ እውነቱን ነው እየነገርኩህ ያለው። ለምን ዋሻለሁ? እኔ
እተባበርሃለሁ እያልከኝ ነው እኮ ነፃ አወጣሃለሁ እያልከኝ ነው። እሺ ስለዚህ ምንም አይነት የሴክስ ግንኙነት የላችሁም። አንተ ይህን ነገር ሳይኖር ሲቀር ለምን ብላ አትጠይቅም? እኔ ልወጣ በቃ ጥዬሽ ነው የምወጣልሽ ማምላት ነበረ። ከበር ስትወጣ ነው የምትሞታት ነው የምትለኝ። ታስፈራራኛለች። እንዲያም የሆነ ሰዓት በቃ እቃዬን ይዤ ሻንጣዬን ይዤ ምናምን ጥያት ልወጣ ነበር። ወጣሁ። ልክ ከበር ትንሽ ራቅ እንዳልኩ በቃ መሬት ላይ ወደቁ። አልገባኝም። አዙረኝ መሬት ላይ ወደቁ። በቃ ምን ልበል ፌንት ነቀልኩ እዛ መሬት ላይ። ተጓዳኝ ህመም ነበረብህ ወይስ? ምንም አልነበረኝም። በቃ ምንም አይነት ነገር ሳትሆን ነው የወደቅከው? አዎ በቃ ቻው ምናምን ብያት እንደወጣው በቃ ማለት ከአቅሜ በላይ ሲሆንብኝ ጸባይዋ ምናምን የራስሽ ጉዳይ ምናምን ብዬ ጥዬ ስወጣ መሬት ላይ ጣለኝ። ምንም አላውቀው ነገር ምን ልበል በቃ ወደኩ። ቦርሳዬ እንዳያዝኩ ነው የወደኩት። ልብሱ እንዳያዝኩ ነው የወጣሁት። ከዛ እኔ በቃ ተመለስኩና ይሄ የመጀመሪያ ነው። ቀጣይ ደግሞ ህይወት ወደ ሲኦል ነው መሸኛት ነው ያለች። እሺ ስለዚህ ከዛ በኋላ ወደክ ወደ ቤት ተመለስክ ማለት ነው። ከዛ እሷ ማስፈራሪያ ሰጠች። ይሄ መጀመሪያ ነው አረጋገጠችልህ ከሷ የመጣ አይነት ነገር እንደሆነ። በቃ ቀጣይ በቃ ህይወት ነው የሚበላሽው። እንደ ሬሳ ነው ማደርቀት ነው ያለችኝ። በቃ እንደዚህ አይን ባይን በቃ እንዴት እንደዚህ ሊሆን ቻለ? ማለት ምን አይነት ነገር ነው ያላት? ወደ የሷ ምንም አይነት እንደው ለኛ ግባት የሚሆንን ነገር ልሰጠን አትችልም ማለት ነው ስለሷ። ገና መጀመሪያ ስገበላ እሱ በቃ ምን ልበል ጀበና ቡና ስታፈላ 5-6 ሰዓት ነው ያለው ጀበናው የሚፈስበት እንትኑ። በቃ ስጠይቃት እንደዚህ ነው የምወደው ነው የምትለኝ እሷ ሁሌ። እና ማታ ማታ ሲጨልም ደግሞ በባዶ ራቁት ቀጥ ብላ ትደርቃለች። እንዴ በቁሟ ማለት ነው። እንደዚህ አይኗ ታፈጣለች ግን አታይም። ምንድነው ቢያ አንድ ቀን ሳይ በቃ ምን ልበል በጣም ይዘገንናል። በጣም ነው የሚያስፈራው በጣም። እሺ እኔ ስንት አስፈሪ ፊልም ለራሱ አይቻለሁ ግን በቃ እኔ እንደዚህ እኔ ፈርቼ አላውቅም። ምን ልበልህ በቃ ተመልካቾቻችን እየሰማን ያለ ነው በጣም ግራ የሚያጋባ ነገር ነው እየነገረን ያለው። ባለቤቱ ለሱም እንግዳ አይነት ሴት እንደሆነች የማያውቃት አይነት ሴት እንደሆነችበት ከገባ በኋላ ነው ወደ ትዳር ከገባ በኋላ እየነገረን ያለውና በጣም ግራ የሚያጋባ ነገር ነው እየሰማን ያለ ነው። እሺ እንደዚህ አይነት ነገሮችን አየ ለመውጣት አልቻልክም ስለታመምክ እዚህ ቤት ውስጥ ቀረ። ሰራተኛችሁ ደብሬ ላይ ከዛ በተጨማሪ ደግሞ ቅድም ወደዚህ ቤት ይዛት የመጣው ሴት ላይ እነዛን ነገሮች ስታደርግ ባለቤት ደስተኛ ስለምትሆን ነው ወይስ አንተም በእነዛ ነገሮች ከጊዜ በኋላ ደስታ እያገኘበት ስለሆነ ነው ያንን ነገር የምታደርገው? ከባለቤት ጋር ሴክስ ስለማታደርግ ከነሱ ጋር ማድረግ አስደስቶ ነው? እኔ በቃ በግድ ነው ማድረገው እንደምነግርህ ነው። ካላረኩ እሷ ትገለኛለች። በቃ እገልሃለሁ ነው የምትለኝ። ግን እና ሴክስ ስናደርግ በጣም ትደሰታለች፣ እሷ ትስቃለች። ምን ልበል በቃ ደብሬ ስትነግረን የነበረው አንተም ፈቃደኛ ሆነ አንተም በዛ ነገር ደስተኛ እንደነበርክ ነው። ጠቋሚያችንም እንደነገረችን ያንን ነገር ስታደርጉ እሷ ብቻ አይደለም የምትደሰተው አንተም ደስተኛ ሆነ እንደምታደርግ ነው። እና ደስተኛ ሆነ እስካደረግከው ድረስ እኮ ተጎጂ ነኝ ማለት አትችልም አይደል አብርሃም? ደስተኛ ባልሆንስ ምን አማራጭ አለኝ? ያው አልፈልግም ብልም ትገለኛለች። ምን አማራጭ አለኝ? ደስተኛ ባልሆን ለሷ ለማስመሰል ነው ደስተኛ መሆን። ደስተኛ ካደረንኩ አንገቴ ይቆርጣል የምትልኝ። ሲጀመር እዚህ የገባ ቤት አይወጣም። አሁን ደብሬ የቤት ሰራተኛ ምናምን ብላ መጣቻት እንደምታየው ነው። እንደዚህ እናደርጋለን። ከዚህ በፊት አንድ ሰራተኛ ምናምን ብላ አምጥታ ነበር ከዚህ በፊት። ከዛ በቃ ምን ልበል የት እንደጠፋች የት እንደገባች አይታወቅም። ከዛ በኋላ ማለት ነው። እና ከዚህ ነገር አፈንግጣ ወጣ ነው ይሄን ነገር አልፈልግም ብላ አፈንግጣ ስትወጣ የት አድራሻዋ ቤተሰቦቿ ለራሱ ደውሎ ምናምን ነበር እንደዚህ በቃ አድራሻዋ የለም ተብሎ በቃ ፖሊስም ተስፋ ቆረጠ በዛል። ይሄም በጣም ጥሩ ማስረጃ ነው የሚሆነን ተመልካቾቻችን። ምክንያቱም እኛ አሁን ላይ ይዘን የነበረው መረጃ ደብሬ ላይ ልክ ባልሆነ መንገድ ወንጀል እንደሚፈጽሙ ከዛ በተጨማሪ ደግሞ ሌላም ነገር ካለ ብለን ነበር እየሰማን ያለ ነው። ከዚህ ውጭ ግን ደብዛዋ የጠፋች ሌላም ሴት አለች ማለት ነው። ይሄንንም ያዙልኝ እሺ። ስለዚህ አንተ ደስተኛ ሆነ የምታስመስለው ደስተኛ ማትሆን ከሆነ ወይም ደስተኛ ማትመስል ከሆነ ተመሳሳይ ጣፈንታ እንዳይደርሰህ ነው ማለት ነው። አዎ እሷ ለማስደሰት ብቻ ነው በቃ ይሄን ነገር ማድረግ። እሺ ነገሮችን ግልጽ እንድታደርግልኝ ያህል አንተና
ደብሬ ወይ ደግሞ ከአንተ ጋር እንደዚህ አይነት ግንኙነት እንዲያደርጉ የሚመጡ ሴቶች ከእነሱ ጋር አንተ እንደዚህ አይነት ነገር ስታደርግ እሷ ምን አይነት ነገር ነው የሚኖራት? ልክ እናንተ ራቆታችሁን ሆናችሁ እንደምታደርጉት እሷም ራቆቷን ሆና ነው የምትከታተላችሁ ወይስ እንዴት ነው? እሷ በቃ በስርዓት ሶፋ ላይ ተቀምጣ ነው በቃ እየሳቀች ደስ ነው የሚላት። በቃ ሁኔታውን ለማስረዳት ሞክር። እንዴት ነው ልብስ ለብሳ እንደ ፊልም ምናምን ነው የምታያቸው ወይስ እሷ እንደ ፊልም ነው የምታየው? እንደዚህ ተመስጣ ታይናለች እንጂ ይሄ ሴክስ እንደሚያደርግ ሰው እሷም በዛ ስሜት ውስጥ ሆና ምናምን በራሷ አይነት መንገድ ራሷን እያረካሽ ምናምን አይደለም እንትን የምትለው ማለት ነው? አይ ትስቃለች። በቃ ይሄ ቡና ያልኩ ሲጀም ሴክስ ስናደርግ ይሄ ያልኩ ጀበና ቡና ይቀርባል፣ እጣን ምናምን ይደረጋል። አምስት ስድስት አፍ አለው ጀበናው። ቡና እያፈላች ቁጭ ብላ ምናምን እሱ ጀበና ሴክስ ባደረጋችሁ ቁጥር አብሯችሁ ይኖራል ማለት ነው? አዎ ይኖራል። በጣም ነው የሚያስፈራው። በቃ ምን ልበል፣ በጣም ነው የሚዘገንነው። በጣም የሚገርም ነገር ነው እየነገርከኝ ከዛ ያለው። በኋላ ደግሞ ማታ እኔ ከተኛው በኋላ ዞር ስል የለችም። የት ሄዳ ነው? አንድ የተዘጋ ክላስ አለ። ይሄ እንደምታየው ይሄ የተዘጋ ክላስ ይታያል። እዛ ጨለማ እሷ ብቻ ነው የምትገባው። ትገባለች እሷ እዛ ጨለማ ውስጥ እና የሆነ የግንኙነት ነገር ድምፅ የለም። የግንኙነት ማለት ግልጽ አድርግልኝ። ማለት ሴቶች ግንኙነት ስታደርግ እንደሚረኩ ምናምን ነገር ድምፅ አይነት እሺ፣ እንደዛ አይነት ሴክስ ነገር ታደርጋለች ይመስለኛል። እኔ እዛ ክፍል ውስጥ ነው ይሄን ድምፅ የምትሰማው? አዎ በቃ እዛ ክላስ ውስጥ ነው። በቃኝ ምናምን ትላለች። በጣም ደስ ይላል ምናምን ነገር ትላለች። ከአንተ ውጭ ሰው ይዛ ትገባለች ነው ወይስ? የለም ሰው የለም። እንደምነግር ነው። በቃ ሹሽክታ አለ። ከማን ጋር እንደምታደርግ አላውቅም፣ ግን እዛ ክላስ ውስጥ ትገባለች። ከዛ በኋላ ልክ ካደረገች በኋላ ደግሞ ሻወር ትገባለች። ሻወር ወስዳ ምናምን ተመልሳ ትተኛለች። እዛ ከማንም ሰው አይደርሱም። በቃ እዛ አካባቢ ደረስክ ማለት ህይወት በቃ ላይፍ ተበላሸ ማለት ነው። ቆይ አንተ ከእሷ ጋር ከተጋባ ጊዜ ጀምሮ የምትኖርበት ጊዜ አለ። እንዴት ይሄ ክፍል ምንድን ነው ብለህ አልጠየቅክም? ጠይቃታለሁ። በቃ ማንም ሰው እንዳይገባ ነው የምትለው እና ወደዛ ወደ ክላስ ስትጠጋ ራሱ በጣም በቃ ትንቀጠቅጣለህ። የሚዘገንን እንትን የሚጨንቅ መንፈስ የለም። ራስህ አጥፋ ነው የሚለው ወደዛ አካባቢ ስትሄድ። በቃ ምን ልበል፣ በጣም ነው የሚጨንቀው። እሷ በሌለችበት እንኳን ያንን ክፍል ለመክፈል እንዳትደፍር ሞክሬ ነበረ። አንድ ጊዜ ሞክሬ ነበረ። ዘነዘና ምናምን እንጂ ቁልፍ ለመስበር ሞክሬ ነበረ። ውስጥ ላይ የሆነ ማይሆን ድምፅ ይሰማል። በቃ ምን ልበል ነገር በቃ የሆነ የሚጨንቅ ድምፅ የለም። እንደዛ አይነት ድምፅ ይሰማል። አጮልቄ ሳይ ደግሞ ምንም ነገር የለም፣ ጨለማ ነው። ግን የሚያወራ ድምፅ ነገር ደግሞ ሹክሹክታ ምናምን ነገር አለ እና ሌሊት ላይም ቅድም ደርቃ ትቆማለች፣ ዝም ብላ ታያለች፣ ግን አትንቀሳቀስም ብያለሁ። ከዛ በኋላ ደግሞ መሬት ላይ ትንከባለላለች። የሆነ ሰዓት ደግሞ እዛው ቤት ውስጥ ነው፣ ቤት ውስጥ በራቁታ መሬት ላይ ትንከባለላለች። እና እኔ በቃ ያንን ነገር ስታይ አንተ ምን ሆነሽ ነው ምናምን ብለህ እንኳን አትይዛትም ወይ? ራቆቷን ቆማ ስታይ፣ ምክንያቱም ከአንተ ጋር ከነበረችበት ክፍል መጀመሪያ በቃ ነግራኛለች። መጀመሪያ አስጠንቅቃለች። በቃ ነግራኛለች። መጀመሪያ በቃ ምንም ባደርግ ምንም አያገባም፣ አርፈተኛ የሆነ ነገር አደርጋለሁ ብትል ትሞታታለህ ነው የምትለኝ። እሱ ይቆጣል ትለኛለች። ቁጥ ነው ይገላል ትለኛለች። ማን እንደሆነ ማን ነው እሱ ብላ ጥቆማ ምንም ሰጥተህ አታውቅም ወይ? በነበራችሁበት ዓመት ላይ ለማወቅ አልሞከርክም? እሱ የምትለው ሰው ማለት ነው የምታመልክበት መሰለኝ ነው የምታመልክበት ነገር ይመስለኛል። በቃ እሱ ቁጥ ነው እንዳታስቆጣው። እኔ ነገር ይሄ በጨለማ ስቆም እኔ በጨለማ እንደዚህ መሬት ላይ ስንከባለል ምናምን ይሆን እንዳትንቀሳቀስ አርፈተኛ ነው የምትለኝ ሁሌ። ግን በእናት አደጋ ውስጥ እየጣልክኝ ነገሩ አንድ ህይወት የተበላሽተዋል። በቃ ምን አንተም ለራስም አደጋ ውስጥ ነው የምትወድቀው። አንተ እሱ ችግር የለም። ሴትዮዋ በጣም አደገኛ ሴት ናት፣ እንደምታየው አይደለም። አንተ ከምታስበው በላይ ከዚህ በላይ ብዙ ነገሮችን ቻናላችን ተከታትሎ በዳዮችን ለህግ ያቀረበ ቻናል ነው እና በዚህ ብዙ ሀሳብ አይግባ። ከዛ በተጨማሪ ከህግ ሰዎች ጋር ነው የምንሰራው። ያለበትን ህይወት እንግዲህ በተወሰነ መልኩ አስረድተኛል። እውነቱን ይሁን ውሸትን በደንብ ነገሮችን እያረጋገጥን ስንሄድ የምንደርስበት ነው የሚሆነው እና አንተም እውነት እንደዚህ አይነት አደጋ ውስጥ ከሆነ ያለኸው፣ እንደዚህ አይነት ነገሮች ተዘፍቀ ከሆነ ያለኸው፣ ያንተንም ህይወት ለማዳን በተቻለ መልኩ ጥረት እናደርጋለን። ነገር ግን ላደረጋቸው በደሎች ባለማወቅ ብቻ አትጠየቅም ማለት አይደለም። ህግ የሚጠይቅን የራሱን መንገድ ይዞ የሚያደርገውን ነገር ሊያደርግ ይችላል። እኛ ግን በቻልነው አቅም ይሄ እውነት ምን ጋር ነው ያለው፣ እቺ ሴት ምን ፈልጋ ነው እነዚህ ነገሮች እያደረገች ያለችው፣
ለምን እንደዚህ አይነት መንገዶችን መረጠች የሚለውን በደንብ ለማጣራት እንሞክራለን ማለት ነው። ተመልካቾቻችን እየሰማን ያለነው ነገር በጣም አስደንጋጭ ነው። እንግዲህ እዛ ክፍል ምን አለ? ባለቤቱ ምን ፈልጋ ነው ይህንን ነገር የምታደርገው? ከማን ጋር ግንኙነት አላት? እንደዚህ አይነት ነገሮች ከየት ነው የመጣው? ባህላችንን ወጋችንን ባልጠበቀ መንገድ የሚደረጉ ነገሮች ለምን እኛ ሀገር ላይ በረከቱ የሚለውን ነገር ከዚህ ቤት ምላሽ ልናገኝ እንችላለን ማለት ነው። ደብሬንም አስገብተን ደግሞ ደብሬ ላይ ይሄን ነገር ለምንድን ነው የተፈጸመው፣ እሱ የተናገረው ነገር እያንዳንዱ እውነት ነው ወይ የሚለውን ነገር እናጣራለን ማለት ነው። ደብሬን ወደዚህ አስገብተን አንዳንድ ጥያቄዎችን እናደርግላታለን። አብራችን ቆዩ። እንግዲህ ተመልካቾቻችን ደብሬን ይዘናት ተመልሰናል ማለት ነው። አቶ አብርሃም የነገረን እያንዳንዱ መረጃዎች እውነት ናቸው ወይ፣ እንዲሁም ደግሞ ደብሬ ጋር ያሉትን አንዳንድ ነገሮች ቀረ የምትለውን አሁን እኛን ካየች በኋላ ከኛ ባልደረቦች ጋር ቆይታ ካደረጋች በኋላ የምትጨምርልን አንዳንድ ነገሮች ካሉ ከእሷ ጋር ትንሽ አጠር ያለ ቆይታ እናደርግና ከዛ አንዳንድ ማጣራቶች እናደርጋለን ማለት ነው። እሺ ደብሬ፣ እንደተረጋጋች ተስፋ አደርጋለሁ። ከካሜራ ጀርባ ያሉ ሰዎችም አንዳንድ ድጋፎች እንዳደረጉልሽ፣ እኛ ያለንበትንም ደረጃ ምን አይነት ሰዎች እንደሆነ ሁሉንም ነገር ማብራራት ሰጥተውሻል ብዬ አስባለሁ። እነሱም እንደዛ እያሉኝ ስለሆነ ማለት ነው። ስለዚህ ቀረ የምታያቸው አንዳንድ ነገሮች ካሉ፣ ከዛ በተጨማሪ ደግሞ ከአቶ አብርሃም ጋር የተወሰነ ቆይታ አድርገናል እና አንዳንድ የነገሩን ነገሮች አሉ። ስለሱም አንዳንድ ነገር ነገርሽና እውነት ነው ውሸት ነው የሚለውን ነገር በደንብ እናጣራለን ማለት ነው። በመጀመሪያ አንቺ ተረጋግተሻል? አዎ ተረጋግቻለሁ። እግዚአብሔር ይክፈላችሁ። ሌላ እኔ ምን እላለሁ? ከአቶ አብርሃም ጋር ትንሽ ቆይታ አድርገን ነበር እና እዚህ ነገር ላይ እሱም ተገዶ እንደሆነ ያለው በሚያደርጋቸው ነገሮች ደስተኛ እንዳልሆነ አስረድቶ ነበረ። ይሄ ምን ያህል እውነት ነው? በደሉ መጀመሪያ ይሄን መልሽልኝና ቀጥላለሁ። ይሄ ምን ያህል እውነት ነው? እኔ እንዳልኩ እኮ ነው፣ ግራ ነው የሚገባኝ። ሰውየው ግራ ነው የሚገባኝ። የቤቱም ነገር ግራ ነው፣ ሰውየውም ግራ ነው። አንዳንዴ አይፈልግም፣ አንዳንዴ ደግሞ ፈልጎ ደስተኛ ሲሆንም ያለው፣ አንዳንዴ ደግሞ እሷ እንዲያደርግ እያለችው እየሰለቸ ያደርጋል። አንዳንዴ ግን ደስተኛ ሆኖ እሱ ነው እንደውም እንደዚህ ባረግስ እያለ እሷን የሚጠይቀው። ግራ ነው የሚያጋባኝ። እኔ ፈልጎም ነው እላለሁ፣ አልፈለገም እላለሁ። አይጨበጥም ነገሩ። ከአንቺ ጋር በነበረው ጊዜ ላይ ከመጀመሪያ ጊዜ ጀምሮ ሴክስ ግንኙነትን ሲፈጽም ከአንቺ ጋር ምን አይነት ስሜት ተሰምቶት ነበረ የሚያደርገው? እንደው እዛ ሁኔታ ላይ ሆነሽ የአንቺን ስሜት መገመት አይከብደኝም። ልታለቅሽ እንደምትችይ፣ ምን ያህል ልትጎጂ እንደምትችይ እና ያንን ስሜትሽን እያየ ደስተኛ ያልሆነ ሰው ሊያሳያቸው የሚችሉት ሪያክቶች አሉ እና ያንን ነገር ያደርግ ነበረ? እንደዛ ነበረ ስሜቱ? ያንቺን ጉዳት እያየ ውስጡ የሚሰማ አይነት ሰው ይመስልሽ ነበረ? ምን አያዝንም? ቅድም ማየታችሁታል አይደለ እንዴ? አዘኔታም የለውም። እንደው ከሷ ትንሽ ይሻላል ነው እንጂ አዘኔታም የለውም። እንደ ጀብዱ እንደሰራ ነው የሚያደርገው እኔን ካሰቃየ በኋላ። ምን አዘኔታ አለው ደግሞ? ሚስትየው አስገድደው እንደዚህ አይነት ነገሮችን እንደሚያደርግ እንዲሁም ደግሞ ቤታችሁ ውስጥ የተዘጋ ክፍል ማንም ሰው ወደዛ እንዳይጠጋ የተባለለት ክፍል፣ ወደዛ ከተጠጋችሁ ደግሞ የሆነ አይነት ስሜት እንደሚሰማ፣ የመረበሽ የመሰቅጠጥ እንዲሁም ደግሞ ወደ መታመም አይነት ነገር የሚያደርስ ክፍል እንዳለ ነግሮን ነበር እና ያ ምን ያህል እውነት ነው? እውነት ነው። እሱ የነገራችሁ እውነት ነው አለ። እንደሱ አይነት ቤት አይከፈትም፣ ምን አይልም፣ አይጠዳም፣ ውስጡም እንዳገቡ ነው የምትለው እሱ። እኔ ወደዛም ደርሼም አላውቅም። ማን ያደርሰኛል? እኔም ደግሞ ፈራለሁ፣ እንደዚህ አልጠጋም ወደዛ። እንደው ግን የመጀመሪያ ጊዜ ባለማወቅ 4 ወር ሙሉ ከ4 ወር በኋላ ነው እንደዚህ አይነት ነገሮች ያደረጉኝ ብለሻል እና በነዛ 4 ወር ውስጥ ባለማወቅ ያንን ክፍል ለማጽዳት የሞከርሽበት ቀን የለም ወይ? ባለቤቶቼን አስደስታለሁ ብለሽ? ያለም ተቆልፎ ነው። እንደገና ትግቢም ስላሉኝ እኔ አልገባም፣ አልደርስምም፣ ወደሱኛው አልጠጋም። አትግቢም ስላሉኝ እኔ አይቼውም አላውቀውም፣ እንዲህም ተጠግቼም አላውቅም። አንቺ የሰጠሽንን ተመሳሳይ አይነት ነገር አቶ አብርሃም ነግሮናል። በሌሊት ደርቃ እንደምትቆም ባስ ሲልም እንደምትንከባለል፣ ከዛ ውጭ ደግሞ እዛ ባዶ ነው የተባለው ክፍል ላይ ራሱ አብርሃም ጭምር እንደማይገባበትና እሷ ብቻ ገብታ በወሲብ ጊዜ ሊኖር አይነት የሚችሉ ድምፆችን እንደምታሰማ ተደጋጋሚ ጊዜ ነግሮናል እና ያን ድምፅ የመስማት አጋጣሚ ነበረሽ ወይ? እሱን ሰምቼ አላውቅም።
ብሰማማ ቅድም የምነግርህ ነበር። እኔ እሱን የማውቀው የለም። የኔ የምታየው የኔ ማደሪያ በዛ በኩል ወጥቶ ነው። እዚህ ልደርስ አልችልም። ማታም ኪችኑ በዚህ ስላለ ወደዚህ ስመጣ ነው ማያት። በጀርባ በኩል በጀርባ በር ስገባ ነው ተገትራ ማያት እንጂ እኔ ወደዚህ አንመጣም። ታረገው ክፍሉን ምን ያርጉበት አላውቅም። እኔ ያኔ መጀመሪያ እንደገባው ሰሞን እቃ ማስቀመጫ ነው፣ ደህና እቃ ስላለበት ምንም አይሆንም። በአመት አንዴ ነው የሚጸዳው። እሱንም ተጋግዘን አንድ ላይ እናጸዳለን እንጂ ቀን በቀን የሚጸዳ ምንም ቆሻሻ የለውም። ደህና ነገር ስላለ ነው የምንቆልፈው። ይሄንን እንደነኪ ዳብሪቱ አሉ። እሺ ጌቶች ብዬ ዘኔ ተቀበልኩ። በቃ ደርሼም ማለት ተክፍሉ። ስለዚህ ከኔ ጋር በነበረው ቆይታ ላይ አቶ አብርሃም የተወሰነ ነገር እውነቱን ሊሆን ይችላል ብዬ ደምድሜ ያለው። ይህን ነገር የምጠይቅሽ ምንድን ነው፣ ዋነኛዋ ተበዳይ አንቺ ነሽ። እያስፈራሩት ያለው በእህትሽ ተነስተው አንቺን ነው እና አቶ አብርሃም እየዋሸ ይሁን አይሁን የሚለውን ነገር ለማረጋገጥ የምር እሱ ተበዳይ ከሆነ ደግሞ የዚህ ነገር ዋና መሰረት ወይ ደግሞ ዋና በዳይዋ የአቶ አብርሃም ባለቤት ነች እና ለምን ይህንን ነገር እንደምታደርግ ለማጣራት ስለሆነ ነው። ስለዚህ እሷ እነዚህ ነገሮች የምታስገድደው ከሆነ እንደው ጥፋቶችን ካፈጸመ በኋላ አንቺን ከጎዳ በኋላ መልሶ መጥቶ ይቅርታ ማለት ነገር እንኳን የለውም ነበረ። እንደዛም የለም። የምን ይቅርታ ነው ደግሞ ድንፋታ ነው እንጂ ምን አመመኝ ትያለሽ፣ ምን እንትን ትያለሽ። ሴትዮዋም እኛም የምናውቀው እኮ ነው። አንቺ ብቻ ነሽ እንዴ እንትን የምትታመሚው ነው እንጂ የምትለው ደግሞ ማነው አይዞሽ ታመምሽ የሚል። አቶ አብርሃም ቅድም እየነገረኝ ጀበና ነበር እና የቤት ሰራተኛ እንደመሆንሽ መጠን በዛ ጀበና አንቺ ቀርበሽ ቡና አፍልተሽ ታውቂያለሽ ወይ? ያን ጀበና ስታይ ምን አይነት ስሜት ነበር የሚሰማሽ? አረግ እሱን አታስነካም። እሱ ማንም እንዲደርስባት አትፈልግም። ራሷ ናት። አፈላችበትም ጠጣችሁም ደፋችሁም እሷ ናት የምትነካው እንጂ አታስነካም። ከአንቺ ጋር ግንኙነት በሚያደርጉ ሰዓት ላይ ያንን ጀበና ያቀርቡት ነበር? አቶ አብርሃም ቅድም ነግሮኝ ነበረ ያ ጀበና ግንኙነት ስናደርግ ብቻ እሷ ተቀምጣ በእኛ ደስተኛ በምትሆን ሰዓት ብቻ የሚቀርብ ጀበና ነው ብለዋል። እና ምን ያህል እውነት ነው? ትላለህ እንደሱ ቡና እስቲ መጀመሪያ እቺም ልጅቱም የቅድሚቱ ከመጣይም አቀራርቡት እስቲ አቀራርቢ ምናምን ትላለች። ሲኒዎቹን ጉዝጓዙን ምናምን አደርጋለሁ። ጀበናውን እራሷ ናት። አይቀመጥም፣ ኪችኑ ጋርም አይቀመጥም። ራሷ ናት። ከየት የት እንደምታደርገውም አላውቅም፣ ከየት እንደሚመጣም አላውቅም። እሷ ስትፈልግ ነው ይዞታ አምጥታ ታቀርበዋለች። ራሷ ናት የምትጥደው የምታወርደው፣ ቡናውን የምጠጣው ራሷ ናት። እነዛን ግንኙነቶች በምታደርጉ ሰዓት እንዴት ነው? ምን ያህል ጥንቃቄ አድርገው ነው? ቅድም መድኃኒት ትሰጠኛለች ብለሽኝ ነበር እና ያ መድኃኒት ምን አይነት መድኃኒት ነው? ከአንቺ ከአቶ አብርሃም ጋር እነዚህን ልቅ የሆኑ ይህንን ስናገር ስሜትሽ ይገባኛል፣ በጣም የሚጎዳ አይነት ስሜት እንደሆነ ላንቺ ግን በቻልነው አቅም ማጣራት ስላለብን ነው። እና ያንን ነገር ከአንቺ ጋር ሲያደርግ እንዴት ነው ጥንቃቄ? ይሄ ኮንዶም የመጠቀም ነገር አለው ወይ ወይስ እንዲሁ ነው ከአንቺ ጋር ግንኙነቱ የሚፈጽመው? ኧረ እንደዛ ብሎ የለም እንደዛ። ስለዚህ መድኃኒቱ የምታስውጥሽ እርግዝና እንዳይፈጠር ነው ማለት ነው? አዎ እንዳላረግዝባት ነው እንጂ መስላኔ ጤናማ። ያን ያህል ዓመት በቆያ አንቺ እዛ ቤት ውስጥ መስራት ከጀመርሽ ጊዜ ጀምሮ ይሄን ግንኙነት ስታደርጉ ምንም አይነት የእርግዝና ስሜት ወይ የእርግዝና መፈጠር ነገር ኖሮብሽ አያውቅም? የለም እስካሁን የምሰጠኝንም መድኃኒቱንም ተሰጠኝ እወጣለሁ። በቃ እስካሁን እንኳን የለም። ምንድን ነው የምውጠው ብለሽ ግን ጠይቀሻት አታውቂም? ኧረ የለም። ያው እኛ በሀገራችንም እንደዚህ ክኒናውን ምናምን ዋጡ እያሉ እነዚህ እንትኖቹ ኤክስቴንሽኖቹም ስለሚመጡ ያው እሱን ነው የምታወጠኝ እያልኩ ስትሰጠኝ ማዋጥ ነው እንጂ። እሺ በሽታስ ቢኖር እንደው ተመርመረሽ ራስሽን ያወቅሽበት አጋጣሚ አለ? ምክንያቱም እንዴት ብዬ ወጥቼ ነው የት ምን አድርሶኝ ነው ደግሞ ሕክምና ምኑን የምለው። ስለዚህ ያለሽበትን ሁኔታ ምን አይነት የጤና ሁኔታ ላይ እንዳለሽም ጭምር አታውቂም ማለት ነው? ምኑን አውቄ መድኃኒዓለም የሚጠብቀኝ።
ተመልካቾቻችን እንግዲህ በጣም የሚገርም ነገር ነው እየሰማን ያለ ነው። እሷ የነገረችን አንዳንድ ነገሮች አሉ። አብርሃምም ሲነግረን እውነት የሆኑ ነገሮች አሉ ማለት ነው። ከደብሬም እንደሰማ ነው። አሁን ደግሞ አብርሃምን አስገብተን ሁለቱም እዚህ ሆነው እውነት ነው ውሸት ነው የሚለውን ነገር አብረን አፋጠን ቀጣዩን የምናየው ነገር ይኖራል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች አብርሃምን አስገቡልኝ እባካችሁ። አብርሃምን አስገቡ እባካችሁ። ምንድን ነው የምታደርጉት? ሚስቴ መምጫ ሰዓት ደርሷል እኮ በእናትህ ቅድም ልትተባበረን ፈቃደኛ ሆናል አይደል? አሁን የሚስቴ መምጫ ሰዓት ደርሷል። በእናትህ ትገለኛለች። በእናትህ አሁን ወደ መገባደጃው እየደረስን ነው። ኧረ በእግዚአብሔር ይሻላል። በእናትህ ውጣልኝ። በእናትህ ይኸውልህ ከደብሬ ጋር አንዳንድ ቆይቶች አድርጌያለሁ። ስለዚህ አንዳንድ ነገሮችን ትነግረኛለህ። የነገርከኝ ነገር በተወሰነ መልኩ እውነት እንዳለው ተረድቻለሁ። አንተንም ተበዳዮቹንም ነው እየተባበረን ያለ ነው። ስለዚህ አንተም ከዚህ ህይወቱ ስለመዳን ከፈለክ እነ ደብሬም ከዚህ ህይወት ውስጥ እንዲድኑ ያንተ ትብብር በደንብ ያስፈልገኛል። የሁሉም ነገር ያለው ከዚህ በላይ ምን ልንገርህ? በእናትህ አሁን ህይወት ልታበላሸው ነው እኮ በእናትህ። ምንም ከዚህ በላይ ህይወት ሊበላሽ አይችልም። ኦልሬዲ ተበላሽቷል እኮ ያለህበት ሁኔታ አይደለ? ሙሉ ህይወት ተበላሽቶ ነው ያለው፣ እየኖርክ አይደለም ያለው። ስለዚህ መተባበር ባለብህ መልኩ ትተባበረናለህ። እኛም ደግሞ አንተን ለህግ ስናቀርብህ ቢያንስ በተወሰነ መልኩ ስለተባበርከን የተወሰነ ማቅለያ ይኖራል ማለት ነው። አንዳንድ መጠይቅ ነገሮች ይኖራሉ። እነዛን ነገሮች በአግባቡ ትመልስልኛለህ ማለት ነው። ተስማማን? አብርሃም ቅድም እያንዳንዱ ነገር ተስማምታል። አሁንም ኃይል እንድንጠቀም አታድርገን። እያንዳንዱ ደረጃችን የከፋ ነው የሚሆነው። እባክህ ወንድሜ የመምጫ ሰዓት ደርሷል። ሁሉ ነገር የለ እንዴ? አላሳዝንም እንዴ? ትንሽ አላሳዝንም? ስለዚህ ትምጣና ከሷ ጋር ቆይታ እናድርጋ የምትነግረን ነገር ካለ። ምክንያቱም የድርብ እህት አሁን በእናንተ ቁጥጥር ነው ያለችው አይደል? እባክህ በእናትህ ነገ ትመጣላችሁ። ቢያንስ እንኳን ነገ አሁን መምጫ ሰዓት ደርሷል። በእናትህ አረፍ በል መጀመሪያ። በእናትህ የሷ የት እንዳለች እያንዳንዱ ነገር ይኸውልህ፣ ትሰማኛለህ? ነገ ተመልሼ እመጣለሁ። ማውቀው ነገር የለም። ነገ ተመልሼ እመጣለሁ። በእናትህ በእግዚአብሔር ይሻላል። አሁን እወጣልሃለሁ። ነገ ግን ከነ ባልደረቦቼ ተመልሼ እመጣለሁ። ትሰማኛለህ? ይኸውልህ የደብረ እህት እናንተ ጋር እንዳለች አውቀናል፣ ደርሰንበታል። ስለዚህ የእሷ እህት እንዳለች እያንዳንዱ ነገሮች ነገ ተመልሼ እጠይቃለሁ። ማጣራት ያለብኝ ነገር አደርጋለሁ። እኔ ማውቀው ነገር የለም። ይኸውልህ አብርሃም፣ እሷን ይዣት ነው የምሄደው። እሷን የምታውቀው በእናትህ እሷን ይዣት እሄዳለሁ። ለባለቤትህ እሷ እረፍት እንደወጣች ወይ እዚህ እንደሌለች በምታሳምንበት አይነት መንገድ አሳምናት። ነገ እዚህ ቤት ተመልሼ እመጣለሁ። ካጧችሁ ልክ ያልሆነ ነገር ነው የምንገባው። አመሰግናለሁ ወንድሜ፣ እባክህ ውጣልኝ። አሁን እባክህ አመሰግናለሁ። 24 ሰዓት አይናችን እናንተ ላይ ነው። ኧረ ችግር የለም፣ እተባበራለሁ። እኔ ዝግጁ ነኝ። እሺ አባቴ፣ እሺ